በጅማ ዞን በየአመቱ ከፍተኛ መጠን ያለው ቡና ለማዕከላዊና ለውጭ ገበያ ይቀርባል። ከዚህ ውስጥም የህብረት ስራ ማህበራት ሰፊውን ድርሻ የሚወስዱ ሲሆን በዚህ አመትም ቡናም በጥራትና በብዛት ለዓለም ገበያ ለማቅረብ እየሰራን ነው ይላሉ በዞኑ ጌራ ወረዳ በህብረት ስራ ማህበራት ስር የታቀፉ አርሶ አደሮች። ያው ቡና በጥሩ እንክብካቤ ካረኩ በኋላ ከዛ ቡናው ቀይ ቡና በሚደርስልኝ ጊዜ በቀይ ሼት ቡና ለማህበሩ አቀርባለሁኝ። ከዛ የተረፈውን ደግሞ ደረቅም አምርቼ አድርቄ ሸጣለሁ ማለት ነው። ባለፈው አመት ያው 100,000 ብር አግኝቻለሁኝ። ዘንድሮ ደግሞ የቡና ዋጋ ስለጨመረ እና በኪሎ በጣም ከፍተኛ ዋጋ ስለሆነ በዛን እጥፍ አገኛለሁ ብዬ ገምታለሁ። ቡና ካንኮ ቁልቁልናን ወልዳ ከነት ደፈደ ቡናዬን ለህብረት ስራ ማህበር አቅርቤ በዛሬ ዋጋ ሸጣለሁ። ከዛ ማህበሩ ቡናውን ለውጭ ገበያ በማቅረብ የተገኘውን ትርፍ ያከፋፍልልናል። ዘንድሮ በኪሎ 5 ብር ትርፍ አስበውልኝ ጥሩ ገበያ አግኝቻለሁ። ኢሳውሊ ናፈረገኔ ፋይዳ ጉዳን ራልከታ ጅራ አርሶ አደሮቹ ከዚህን ቀደም ምርታቸውን በተናጠል ለአካባቢው ነጋዴዎች በማቅረብ በዝቅተኛ ዋጋ ሲሸጡ ነበር። ነገር ግን በማህበራት ስር ከታቀፉ በኋላ ለጥራት ትኩረት በመስጠት የተሻለ ገቢ እያገኙ መሆኑን ተናግሯል። ቀደም ሲል ለነጋዴ በመንሸጥ ጊዜ ማህበር ሳይቋቋም በፊት ነጋዴ በፈለገው ዋጋ ነበር የሚገዛው። ዛሬ አንዱ ከፍ አርጎ አንዱ ዝቅ አርጎ እንደፈለገ ይገዛ ነበር። አሁን ግን ማህበሩ ከተቋቋመ ወዲህ በተመሳሳይ ዋጋ ከፍሎልን እንሸጣለን ማለት ነው። ቧኑት ያርገን ወልዳ ከማህበራችን የምናገኘው ፋይዳ ቡናችንን በተሻለ ዋጋ እንዲሸጥ ማድረጉ ነው። ማህበሩ ውጤታማ ከሆነ በአመቱ መጨረሻ ትርፍ ያከፋፍለናል። ለምሳሌ በዚህ አመት የተገኘውን ትርፍ አከፋፍሎልናል። ከዚህ በመነሳት ምርታችንን በጥራት ለማህበሩ እያቀረብን ነው። እነዚሩ ዲኤስኤስ ጅሩ ጀቹዳ የናኖ ጫላና የውቅሮ ህብረት ስራ ማህበራት ኃላፊዎች ከዚህን ቀደም ማህበሮቻቸው ኪሳራ ውስጥ እንደነበሩ ጠቁመዋል። ይሁን እንጂ ባለፈው አመት ቡናን በጥራትና በብዛት ለውጭ ገበያ በማቅረብ የላቀ ትርፍ ማስመዝገባቸውንና እዳ ከፍለው ለአባሎቻቸው ትርፍ ማከፋፈላቸውን ተናግሯል። ከዚህም በተጨማሪ ማህበራዊ አገልግሎቶች ውስጥ ተሳትፎ እያደረጉ መሆኑን በመጥቀስ ከወሊገላ ከነርገተ ናኖ ሚሊዮን ዲግደምሽን ይትሹ ሄዳውስ እንደብስ ማህበራችን ባለፈው አመት በአጠቃላይ 25 ሚሊዮን ብር ትርፍ አግኝቷል። እዳችንን ከፍለን 8 ሚሊዮን ብር ለአባሎቻችን አከፋፍለናል። ከአባሎቻችን ከፍተኛው 200,000 ብር፣ ዝቅተኛው ደግሞ 2,000 ብር ነው ያገኙት። ይህም ባቀረቡት የቡና መጠን ላይ የተመሰረተ ነው። ሴን ከነርገተ ሰዱማ ጋዳና ከንጀረሙ ዜሮን ናኖ ኩመለማቲ ማህበራዊ ጉዳይ ላይ አንድ ሃይስኩል ገንብተናል። አንድ መዋዕለ ህጻናትን ገንብተናል። ለችግርተኞች እረዳለን። ለቤተሰባቸው ችግርተኛ ያሉ ተማሪዎችም ደግሞ ደብተር ገዝተን እንሰጣቸዋለን። ለስራ ለ260 ሰዎች የስራ እድል ፈጥረን እያሰራን እንገኛለን። በዞኑ ከ500 በላይ የህብረት ስራ ማህበራት መኖራቸውንና ማህበራቱ በዚህ አመት ከ15,000 ቶን በላይ ቡናን ለውጭ ገበያ ለማቅረብ ማቀዳቸውን የተናገሩት ደግሞ የጅማ ዞን ህብረት ስራ ማህበራት ማስፋፊያ ኤጀንሲ ኃላፊ አቶ ድማሙ ንጋቱ ናቸው። ዘንድሮ ከሚሰበሰበው ቡና 15,412 ቶን እንሰበስባለን ብለን ከያዝ ነው። ደረጃ 1 ቡና 70% ደረጃ 1 20% ደግሞ ደረጃ 2 እና ደረጃ 3ን 10% ብቻ እንሰበስባለን ብለን የሰራን ነውና ለዚህም ደግሞ ቅድመ ዝግጅት የሚያስፈልገው ነገር እውቀትና ግንዛቤ ያስጨብጠን የሰራን ነው ማለት እፈልጋለሁ። የህብረት ስራ ማህበራትም ሆኑ ዩኒየኖች የገንዘብ ችግር እንዳይገጥማቸው ብድር መመቻቸቱን ኃላፊው ጠቅሷል። ገቢ ምንጫቸው ቡና ስለሆነ ለነዙ የሚያስፈልገው ግን መክፍያዎች አሉ። ለዛም ይሆን 4 ቢሊዮን 200 ሚሊዮን ብር ከህብረት ስራ ባንክ በዩኒየንስ በኩልና በቀጥታ ማህበራቶች የሚበደሩ ማህበራቶች አሉ እንደዚሁናችን እነሱ ለዚህ አሁን በዚህ ሰዓት የብር ችግር የለብንም ማለት ይቻላል። በጅማ ዞን በዚህ አመት በአጠቃላይ 143,000 ቶን ቡናን ለማዕከላዊና ለውጭ ገበያ ለማቅረብ ታቅዶ እየተሰራ ነው።